የተወደዳችሁና የተከበራችሁ ተመልካቾቻችን እነሆ ሳምንታዊ ሞዳ መዝናኛችን አሁን ጀምሯል። ሰዓታችን እጅግ ከምን ላይ የተለያዩ መረጃዎችን ወደናንተ እናደርሳለን። አስቀድመን ግን ያው እንደው ለቦታውም ክብር ሲባል አንድ መረጃችንን እናካፍላችኋለን። መረጃው ደስ የሚልም ስላለው ማለት ነው። አንድ ወንድማችን በቲክቶክ እንግዲህ አሁን የሆነ ቪዲዮ ብቻ አንተ በሆነ ስሜት ውስጥ ሆነ ልቀቀው እንጂ የሆነ ነገር ይዞልህ ይመጣል። አንድ ወንድማችን እንግዲህ ካለበት ቦታ ላይ ሌላ ሰው ነው ቀርጾ የለቀቀው። በርግጥ የመዲናን ሸውቅ ወይም ደግሞ ናፍቆት የሚገልጽበት የካዕባን ሄዶ የመንካቱን ናፍቆቱ አይደለም ዋናው፣ ግን እርግጠኛ ነኝ ሄጄ ስማዋለሁኝ ሄጄ እነካዋለሁኝ ማንም ሰው እንዳደረገው እኔም አደርገዋለሁ ይላል። ሰውየው አቅም የለውም ምናምን ይታያል፣ ግን የሚያሳካው የሚወስደው አላህ ነውና ቪዲዮውን እዩትና ደግሞ ደስታውን እነግራችኋለን። መርሐባ ለከሶ ቀጠሮ ፍቅር ነው የኔም ማጓዜ ረወዳ አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ እንዲያችን ካባ ሰው እንደነካት ወላሂ العظيم አላህን ይዤ ወላሂ እንድች አድርጌ ነው የሚይዛት። ማንም ከማንም ማያዝ በላይም በበር በስርም በበር ዞሮ ማለት ነው መንካት ነው። እንድች አድርጌ መያዝ አይቀርም ኢንሻአላህ። ቀኑም ማይረዝም አሁን ነው ማኔ ከምሬ ነው። አንቺ አታስቂ። እንግዲህ እንደተመለከትነው ነው ወላሂ አልቀርም ብሎ የተናገረው ወንድማችን። የተመለከተው ደግሞ ሸውቅ ትራቭል ይህንን ወንድማችንን የኡምራ ጉዞውን በሽልማት መልክ እንግዲህ አሁን ተጓዥ ይሆናል ከሚሄዱት ጋር ማለት ነው። ሸውቅ ትራቭል ይህንን ሽልማት ሲሰጥ እንዲህ አይነት ወንድሞች እንዲህ አይነት ናፍቆት ያላቸው ሰዎች ይገባቸዋል የሚለውን እምነት በጣም ብዙ ሰው ነው የተቀባበለው። ብዙ ሰው ሼር አድርጎታል፣ ብዙ ሰው ተነጋግሮበታል። ይህንን ደግሞ ለወንድማችን ናፍቆት ስኬት ሰበብ ሆኖ ሸውቅ ትራቭል መጥቷል ማለት ነው። ወንድማችን እንኳን ደስ ያለ ማለት እንፈልጋለን። ሸውቅ ትራቭልም ይህንን በመስራቱ በጣም ደስ የሚያሰኝ ነገር ነው። በተመሳሳይ በጣም ብዙ ሰዎች ያው ኮሜንት ያደርጋሉ ምናምን እንደው ኡምራ ናፍቆኝ ነበር ምናምን ይላሉ። ያው እንግዲህ ሁሉም የናፈቀ ይሄዳል ማለት አይደለም። አላህ ሲገጥም ነው በቃ ካለና ማንም ቢሆን እንትን ያደርገዋል። ልክ የሆነ የአፍሪካ ሀገር ላይ ሆኖ ገጠር ነው እና የቤታቸው ጓሮ ሆነው ድንገት የአካባቢውን የሚቀኝ ድሮን ይወድቃል እና ያንን ድሮን አንስተው ያው ሰዎቹ መተው ሲያናግሩ እንደው እቺ ድሮን መካ ትወስዳለች ብሎ ይጠይቁታል። እና ይሄ መረጃ ሶሻል ሚዲያ ላይ ይወጣል። ከዛ ሰውየው ተሳክቶለት ሀጅማ አረግ አጃዩ ነው። ልክ እንደዚህ ነው ማለት ነው። አንተ የትም ብትደበቅ አላህ ከወፈቀ ልክ እንደ ድሮኗ እዛ አካባቢ እንድትሄድ አድርጎ ይዞ ይመለሳል ማለት ነውና አላህ ከሰበቡ ያገናኘን ነው። አሚን አሚን። ግን ያስታውቃል የቂኑ ፊቱ ላይ የሚነበብበት ያስታውቃል። ቀደም ብለዋል በሆነ ስሜት ውስጥ ሆኖ እንደዚህ አይነት ነገር ማህበራዊ ሚዲያ ላይ ማጋራት ያው እናጋራ ማለት አይደለም። መንገዱን ብዙ መንገድ አለው። አላህ ወደ ቤቱ የሚጠራበት የራሱ የሆነ መንገድ አለውና በዛ መንገድ ለመጠራት አጋጣሚዎች አሉ። እንደዚህ አይነት አጋጣሚዎች ደግሞ አሁን ቴክኖሎጂ ያመጣቸው አጋጣሚዎች ናቸውና ያው የዚህ ወንድማችን የቂኑ ፊቱ ላይ ይነበባል። ነሽዳ እያለም ደግሞ እንሰማዋለን። ያን ካለ በኋላ ነው ምኞቱን ናፍቆቱን የሚገልጸውና እንኳን ተሳካለት እንኳን ለቤቱ አበቃው። ሸውቅ ትራቭሎችንም በጣም ከልብ እናመሰግናለን። መርሐባ። እንግዲህ ቅኝታችን ይቀጥላል። ያው ከሀገር ውስጥ ሳንወጣ ደግሞ ሌላኛው የሳምንቱ መነጋገሪያ ከነበሩ አጀንዳዎች ውስጥ የሱና ዩኒቨርሲቲ ሼክ መሐመድ ሐሚድን የሚመሩት ሱና ዩኒቨርሲቲ በዚህ ሳምንት ሐላባ ላይ እንግዲህ ያው የግንባታውን በማስመልከት የላይቭ ስርጭትም ነበረው። በቦታውም ላይ ፕሮግራሞች ነበሩ። እንግዲህ ግንባታ ጀምረ የዛሬ ዓመት ነው የመሰረት ድንጋይ የተጣለው። 30,000 ካሬ በላይ ቦታ ተሰጥቷቸው እንግዲህ ዑለሞችን ማፍሪያ እስላማዊ ዕውቀት የሚገበይበትን ማዕከል እንዲገነቡ በሐላባ ተሰጥቷቸው ነበር። ያንን ለመገንባት ደግሞ ያው ትልቅ አቅም ይፈልጋልና ከዓመት በላይ ዝግጅት ሲደረግ ቆይቷል። አሁን ግንባታውን ጀምረናል እያሉ በዚህ ሳምንት ትልቅ ፕሮግራም ተዘጋጅቶ ነበር። የተለያዩ እስልምና ጉዳዮች ተወካዮች ነበሩ ቦታው ላይ፣ ከተማው ሌሎችም ነበሩ። እንግዲህ ያንን የማስጀመሪያ ፕሮግራም አድርገዋል። መደገፍ ማገዝ ያስፈልጋል። ይሄ ዒልም የሚወራረስበት ስለሆነ ማለት ነው። ማገዝ ለምትፈልጉ ደግሞ እንደዚሁ ሱና ዩኒቨርሲቲን አናግሩና ደግፉ ለማለት እንወዳለን። ሱና ዩኒቨርሲቲ የሚመራው ደግሞ በዶክተር ሼክ መሐመድ ሐሚዲን ነውና ከዚህ ቀደም በተለይ አሊሞች ላይ ትኩረት አድርጎ በርካታ ዑለሞች ላይ ትኩረት አድርጎ የሚሰራ ተቋም ነውና
እነዚህን አሊሞች አስመርቋል። ተግባራዊ የሆነ ስራ ነው የሚሰሩት፣ መሬት ላይ የወረደ ስራ ነው የሚሰሩት እና ሊደገፉ ይገባል። ምናልባት በእርሳቸው ዙሪያ ያሉ ሰዎችም ይህንን መልእክት የሚያዩ ሰዎችም ይሄ በቀጥታ ሊደገፍና ሊበረታታ የሚገባ ጉዳይ ስለሆነ ሀላባ ብቻ ሳይሆን ከመላው ዓለም ላይ ያለ ሙስሊም ሊደግፈው የሚገባ ሀሳብ ስለሆነ እንድንደግፈው ከወዲሁ መልእክታችን እናስተላልፋለን። አሁን ደግሞ ከሀገር ወጣ እንልና አንውጣ ሳንወጣማ ሳምንት ውስጥ መነጋገሪያ የነበረው የበርካታ ሰዎች ጭንቀት አንተ አልጨነቀህም ማለት ነው? ላጤ እኮ በቃ የእናንተ ቦታ ጠባለች። በቃ ቶሎ መርሳት ጀምረን ቶሎ ስለሚጨምር በጣም ያው የበርካቶች መነጋገሪያ ነበር። በሳምንቱ የቤት ኪራይ ጭማሪ ተደርጓል ተብሎ 11.5% በከተማዋ እንግዲህ ተደርጓል ተብሎ ተነግሯል። ይሄ የበርካታ ሰው ጭንቀት ነው። ሀቂቃ የተለያዩ ሀሳቦች ቀርበውበታል። ለምሳሌ በአንድ በኩል 11.5% ጭማሪ እንደ ከተማ ትንሽ ቢሆንም በዓለም አቀፍ ደረጃ ግን በጣም ከፍተኛ ቁጥር ጭማሪ ነው። ምክንያቱም የሆነ ነገር ሲጨምር በሲንግል ዲጂት ነው እንጂ እንደው 5%፣ 6%፣ 7% ብለህ ትጨምራለህ እንጂ 11.5% መጨመር ትክክል አይደለም የሚሉ አሉ። በሌላ በኩል ደግሞ ተመጣጣኝ ጭማሪ ነው፣ ብዙ አይደለም የሚልም ስሜት ያላቸው አሉ። ይሄ እንግዲህ በሳምንቱ በተለያየ መልኩ መነጋገሪያ የነበረ ነው። አዎ በተለይ ሰዎች እንደዚህ አይነት ሀሳባቸውን ማህበራዊ ሚዲያ ላይ ማጋራት ጀምረዋል። በተለይ እንደዚህ አይነት ስሜቶቻቸውን የሆኑ ቪዲዮዎች እያየን ነው፣ የሚረብሹም ጭምር። በተለይ የቤት ኪራይን በተመለከተ የኑሮ ውድነትን በተመለከተ ማማረሮች አሉ። እዚህ ውስጥ ግን አንድ ሀሳብ እንጥቀስ። ምንድነው ያለ ነው? ለምሳሌ እንደ መንግስት እንዲሁም ዓለም አቀፍ የዋጋ ንረት አለ። ከዛ አንጻር የዋጋ ጭማሪ፣ የኑሮ ውድነቱ ይሄ ያለ ነው። እኛ ልንሰርዞ ልንቀይረው የማንችለው ነገር መቀጠሉም የማይቀር ነው። ግን እዚህ ውስጥ መረዳዳት፣ መተሳሰብ የሚለው ነገር መቅረት የለበትም። ያ ከቀረህ ነው በጣም ያሰጋ ነገር የሚሆነው። ምክንያቱም እንደ ሀገር የተሰጠን እሴት እሱ ይመስለኛል። ያ መተሳሰብ ነው እስካሁን ድረስ ያቆየን እንጂ እንደ ሌሎች ሀገሮቹ ቢሆን ያለንበት የዋጋ ንረት የማያኖር እና መሬት ላይ የማያስቀምጥ ነውና አከራይም ተከራይም እንግዲህ እንተዛዘን ቪዲዮ ወጥቶ እንትን ከማለት መተዛዘኑ ጥሩ ነው ለማለት ነው። መርሐባ። እንግዲህ የሀገር ውስጥ ያገኘናቸው መረጃዎች ናቸው። በጣም ብዙ እንቅስቃሴዎች ናቸው ያሉት በሳምንቱ። ነገር ግን ወደ ዓለም አቀፍ ደግሞ መረጃዎች ስናመራ በተለይ በሳምንቱ ውስጥ በርካቶች የወደቁበት ያለፉበት የዓለም ዋንጫ ውድድር እየተከናወነ ይገኛል። እኛ ግን በዋነኝነት ትኩረት የምናደርገው የግብጽ ብሔራዊ ቡድን ቢወድቅም ግን የፈጠረው ተጽዕኖ እሱ ላይ ይሆናል። በተለይ ደግሞ አሰልጣኙ ሁሳም ሐሰን ያሳየው ባህሪ፣ ያሳየው ተግባር፣ በተለይ ደግሞ ስፔሲፊካሊ ከፍልስጤን ጎን በመቆም ያሳየው ድጋፍና ነጸብራቅ በፍልስጤማውያኖችም ላይ ተጽዕኖ ፈጥሯል። በዛ ደግሞ በዓለም አቀፍ ደረጃ ተጽዕኖ እንዲፈጠር አድርጎታል። ከውድድር በኋላ የፈለስጢንን ባንዲራ ለብሶ መታየቱ፣ ከፈለስጢን ጎን መሆኑን እንደዚሁ በመግለጫዎች መናገሩ መሰል ነገሮች ፍልስጤማውያን በጣም እንዲወዱትና እንዲደግፉት አድርጓል። በተለይ ጥያቄ ይነሳል። የአርጀንቲና ብሔራዊ ቡድን ከጽዮናዊነት በተገናኘ በቀጥታ ግንኙነት ያለው የነሱ መሰረት ያለበትን ቦታ ስለሆነ ጥያቄ የሚነሳበት ነው። እሱ ሌላ ነው። ይሄ የግብጽ አሰልጣኝ ደግሞ ከዚህ ቀደም የተለያዩ ቶርናመንቶች ሲደረጉ አሁን ቪዲዮ ላይ እናያለን። ቶርናመንቶች ሲደረጉ የፍልስጤም መለያ ለብሶ መጫወት እንደዚህ ነገሮች ነበሩ። ጎረቤትም ናቸው በጉርብትና በካርታ ማለት ነው። እና በቀጥታ ነው ድጋፉን ያሳየው። ድጋፍ ማሳየቱና ዓለም አቀፉ ማህበረሰብ ላይ ተጽዕኖ ማድረጉ ብቻ ሳይሆን ወቀሳም ጭምር ነው ያቀረበው። በተለይ ይሄ ትልቅ መድረክ ነው። አሜሪካ የራሷን ፖለቲካ ብታስፈጽምበትም እንደሚታወቅ ሰው እግር ኳስን ሊያንጸባርቅ እንደመጣ ማህበረሰብ ግን ፍልስጤማውያንን መደገፍ ነበረብን የሚል ሀሳብ አንስቷል። ፍልስጤማውያንም በዚሁ ልክ ድጋፍ አሳይተውታል። በጣም ደስተኞች ናቸው። እሱን አስታከው የግብጽ ብሔራዊ ቡድን እስከ መደገፍ ድረስ ደርሰዋል። እና እግር ኳስ በዚህ መልኩ ያስተሳስራል ለማለት ነው። አደባባዮቻቸው ላይ ትልልቅ ስክሪን ሰቅለው ኳሶችን ሲመለከቱ ሲደግፉ ተመልክተናል። እንግዲህ የፍልስጤማውያን ደስታችን ነው፣ ሀዘናቸው ሀዘናችን ነው። በዓለም አቀፍ ደረጃ ደግሞ በዚህ መልኩ ተጽዕኖ የፈጠረ ድባብ ላይ ያው የፍልስጤንን ጉዳይ
ስፔሲፊካሊ እንዲህ አይነት ነገሮች ይሄ እኮ ኳስ ነው ይሄ እኮ እንትን ነው ምናምን የሚሉ ሰዎች ይኖራሉ። ችግር የለውም ኳስ መሆኑ፣ ይሄም ደግሞ ሰብአዊነት ነው አት ዘ ሴም ታይም ማለት ነው። ያ ኳስ እንደመሆኑ መጠን ሰብአዊነት ደግሞ ከኳስ በላይ ነው ማለት በጣም ብዙ ነገሮች ይታያሉ አሁን በእግር ኳስ ሜዳ ውስጥ ማለት ነው። የሆነን አካል ታሳቢ በማድረግ የአርም ባንድ ያደርጋሉ። የሆነን አስተሳሰብ በመመልከት የሆነ ባነሮችን ይዘው ይገባሉ። የሆነ አይነት ለምሳሌ ሀዘን መግለጫ ምናምን ሲኖር ቆመው የሆነ ትርኢት ያደርጋሉ ምናምን። ያን ሁሉ ስታይ ኳስ ነው አይደል ኳስ ነው ብለው ዝም ይሉታል። ልክ የፈለስጢን ጉዳይ የሰብአዊነት ጉዳይ ምናምን ሲነሳ ደግሞ ይሄ ኳስ ነው አይገናኝም የሚሉ ሰዎች ይኖራሉ። ማንኛውም ለእነዚህ ሰዎች ደግሞ ይሄ ሰብአዊነት ነው ለማለት እወዳለሁ። እንግዲህ ይህንን ከፈለስጢን ጋር በተያያዘ ያነሳንላችሁ መረጃ ነው። አላህ ሱብሓነሁ ወተዓላ እንግዲህ የፈለስጢናውያን ደስታ ሙሉ እንዲያደርገው እንደ ሁልጊዜውም ምኞታችን ነው። ወደ ቱርክ ደግሞ እንሄዳለን። እዚሁ የፊፋ ዋንጫ ከሚያዘጋጁት ውስጥ አንዱ ቀይ ካርድ የሚሰሩ ሰውዬ ናቸው ሚስተር ዶናልድ ትራምፕ እና እኚህ ሰውዬ ቱርክ ነው የሚገኙት። ያው ምናልባት ዲፕሎማሲያቸው በጣም ሻክሯል ረጅም ጊዜ በተለያዩ ምክንያቶች፣ በተለይ በፍልስጤማውያን ጉዳይ በቀጥታ ዲፕሎማሲ እያሻከረ ነው ከእስራኤል እና ከአሜሪካን ጋር በተያያዘ። ምናልባት ለምን ተገናኙ የሚለውን ደግሞ ዝርዝሩን ወደፊት ሌሎች ዜናዎች ዝርዝሩን በተለያዩ ዜናዎች ላይ እያዩት ነው ብለን እናስባለን። የኛ ዋናው ጉዳይ ግን ኤርዶጋን ትራምፕን ሲቀበል የኤርፖርት ቦታው ላይ ከፕሌን ወርደው ከወታደሮቹ ጋር ምናምን ወደ መንግስት ሲገቡ የነበረው ድባብ ነው። እዛ ጋር የተጠቀማቸው ነገሮች በጣም የሚገርሙ ናቸው። በተለያዩ ዜና ምንጮችም አነጋጋሪ ነበረ። ፊት ለፊት ላይ የተለያዩ ኦስማንያ እንግዲህ ኺላፋ ላይ የነበሩ ወታደሮች ይለብሷቸው የነበሩ የጦር ልብሶችን ለብሰው ነው የቆሙት የቤተ መንግስቱ መግቢያ ላይ ማለት ነው። በጣም በርካቶች ናቸው። የተለያየ አይነት አለባበስ ለብሰው ይታያሉ። ከዛ ደግሞ አልፎ የሚመጡት ራሱን የቻለ የወታደር ድባብ አለው። እሱም ብቻ ሳይሆን እየተራመዱ ሲሄዱ ከላይ ደግሞ የሚበር አውሮፕላን አለ የጀት እንትን ስፈንጠር ማለት ነውና የፈጠረው ድባብ ሌሎች ሀገራት እንግዲህ ያው የሚደንሱ ሴቶችን ህፃናትን አዘጋጅተህ ነው የምትቀበለው ወይም ሌሎች መንግስታት እንደሚያደርጉት የኤርዶጋን ፑቲንን እንዴት ተቀብሎታል ዶናልድ ትራምፕ። እሱ ደግሞ እንግዲህ ለትራምፕ ያሳየው የኋላ ታሪክ ሲኖርህ ማንነትን ሳትረሳ ስትቀር እንደዚህ ነው የምታሳየውና በጣም ግርማ ሞገስ ያለው ሜሴጅ ያለው አቀባበል ማድረጉ መነጋገሪያ ነበር። እሱም ቪዲዮን ጋብዛቸው። Merhaba aşka.
መርሐባ እንግዲህ የተለያዩ መረጃዎችን ወደዛም ወደዚህም ዞር እያልን ቃኝተናል። ቀዳሚ የመወዳ መዝናኛችን ደግሞ እንጋብዛቸው። መርሐባ ከመወዳ ጓዳ ያሰናደንላችሁ ለክረምት የሚሆኑ ለብርድ የሚሆኑ አዳዲስ ሀሳቦች አሉ። እነሱን አድርሰን ተመልሰን እንገናኛለን። ተመልካቾቻችን መልካም ቆይታ እንዲሆንላችሁ ተመኘን።